ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የኢንትራንስ ተማሪዎች ከዚህ በፊት በሰራው ቪዲዮ ላይ የ2018 የኢንትራንስ ኤግዛም የሚሰጥበት ቀን ኢንፎርሜሽን አጋርቻችሁ ነበር። በዛ ላይ ተመስረታችሁ ብዙዎቻችሁ ኮሜንት ላይ የገባችሁ ሌላ ቅሬታ እያቀረባችሁልኝ ነው እና በዛሬው ዕለት ምላሽ መሰጣችሁ ይሆናል እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ የኢንትራንስ ተፈታኞች ጋር እንዲዳረስ አድርጉልኝ። ይሄ ቪዲዮ ለኢንትራንስ ተፈታኞች በጣም ጠቃሚ ይሆናል ብዬ አስባለሁ እና ከዚህ በፊት በሰራው ቪዲዮ ላይ በሰጣችሁት ጥያቄ መሰረት ምላሽ ይሆናችኋል ብዬ አስባለሁ እና ብዙዎቻችሁ በዚህ በሰራሁት ቪዲዮ ላይ እየገባችሁ ቅሬታ እያቀረባችሁ ነው። አንዳንድ ተማሪዎች ውሸተኛ መረጃ አታጋራ እያላችሁ እያቀረባችሁልኝ ነው። እኔ ምንም ውሸተኛ መረጃ አላጋራውም፣ ማለትም ሀሰተኛ ወሬ አላወራውም ማለት ነው። እኔ ያቀረብኩት ዘሰክሬት ቤተሰቦች ያጋሩትን ኢንፎርሜሽን ይሄ ኢንፎርሜሽን ትክክል ይሆናል ወይስ አይሆንም ብዬ ነበር ኢንፎርሜሽን ያጋራዋችሁ እና ቪዲዮን ሳትመለከቱት እናንተ እስከ መጨረሻው ቪዲዮን አልተመለከታችሁትም። እኔ ይሆናል ብዬ አልደመደምኩም። ከ2 ደቂቃ ከ50 በኋላ ያለውን ቪዲዮ የምትመለከቱት ከሆነ ይሄ ትክክለኛ ኢንፎርሜሽን አይደለም። ማለትም ትምህርት ሚኒስቴር የሚሰጠው ብቻ ነው ትክክለኛው የኢንትራንስ የምትፈተኑበት ቀን እንደሚሆን ገልጬላችሁ ነበር ከዛ ደቂቃ በኋላ ማለት ነው። እናንተ ግን ይህንን ሳትመለከቱ አንዳንድ ተማሪዎች ስድብ እዚህ ላይ እያደረጋችሁብኝ ነው። እዚህ ኮሜንት ላይ የገባችሁ ስድብ ነው፣ ስርዓተ ነው እንዴ እንደዚህ አይነት ኢንፎርሜሽን ምሰጠን ውሸት ነው፣ አንተ እንደዚህ አይነት ሰው ነህ እንዴ እያላችሁ በጣም በተደጋጋሚ ኮሜንት ላይ እያዩ የነበረ የተለያዩ ስድቦች አሉ። አንዳንድ አሪፍ ነው ምናምን የሚለውም አለ። እውነት ነው ውሸት ነው እያላችሁ በጣም በተደጋጋሚ እዚህ ላይ እያቀረባችሁ ላይ ነው እና ዛሬ መፍትሄውን ሰጣችኋለሁ፣ ምላሽ ታገኛላችሁ ብዬ አስባለሁ። ይሄ ነገር የሰክሬት ቤተሰቦች ያቀረቡት ኢንፎርሜሽን ነው። እነሱ ከትምህርት ሚኒስቴር በአቅራቢያ የሚገኙ አስተማሪዎች ናቸው እና በውስጥ የተያዘ ቦታ አለ ብለዋሉ። እኛ ካገኘነው ኢንፎርሜሽን ውስጥ በውስጥ የተያዘው ቦታ ግንቦት 3 ነው አሉ። እነሱ ናቸው ያሉት እና ይሄንን ኢንፎርሜሽን እኔ አጋራዋችሁ። እኔ ምንም ያጠፋው ነገር የለም። ኢንፎርሜሽኑን አጋርቻችኋለሁ። ነገር ግን እኔ ራሴን ሀሳብ አስቀምጬላችሁ ነበር። ከዛ በኋላ ይሄ እውነተኛ መረጃም ሊሆን ይችላል። አሁንም እነግራችኋለሁ፣ ይሄ እውነተኛ መረጃ ሊሆን ይችላል። ነገር ግን እንደኔ ሀሳብ ይሄ ትክክለኛ መረጃ አይሆንም ብዬ አስባለሁ። ምክንያቱም የሪሚዲያል ተማሪዎች ከግንቦት 3 በኋላ ባሉት ቀናቶች ውስጥ ነው ሊፈተኑ የሚችሉት እና እነሱ ተፈትነው ሳይወጡ እናንተ ልትፈተኑበት የምችሉት አጋጣሚ ሊኖር አይችልም። ምክንያቱም ዩኒቨርሲቲዎች ፍሪ ሳይሆኑ እናንተ ገብታችሁ መፈተን አትችሉም። ስለዚህ ይሄ ሀሰተኛ መረጃ ሊሆን ይችላል። ነገር ግን እውነተኛ መረጃም ሊሆን ይችላል። ምክንያቱም ምርጫ ስላለ ወደፊት ሊጠጋጋ ይችላል ማለት ነው። ከምርጫ በኋላ ችግር ሊፈጠር ስለሚችል ከምርጫ በፊት ሊያደርጉት ይችላሉ እና ቪዲዮ ሳትመለከቱ እስከ መጨረሻው ሳትመለከቱ በጣም ኔጌቲቭ ኮመንት ምጽፉ ተማሪዎች ትንሽ ቪዲዮን ተመልክታችሁ ብትጽፉልኝ በጣም ደስ ይለኛል። እኔ እንደዚህ አይነት ነገር ሀሳብ አላቀረብኩላችሁም። አሁንም ቢሆን የ2018 የኢንትራንስ ኤግዛም ከዚህ በኋላ ሊሆን ይችላል፣ ማለትም ከምርጫ በኋላ ሊሆንም ይችላል፣ ከዚህ በኋላም ሊሆን ይችላል። ግን ትክክለኛው መረጃ የሚወጣው ከትምህርት ሚኒስቴር እና ከትምህርት ሚኒስቴር ብቻ ነው ማለት ነው እና ይህንን ማወቃችሁን አትርሱ። ይሄ እንደኔ ሀሳብ ይሄ ትክክለኛ መረጃ ነው ብዬ አላስብም። በድጋሚ ልንገራችሁ፣ አሁንም በዚህ በምሰራው ቪዲዮ ላይ ኔጌቲቭ ኮመንቶችን ልትጽፉልኝ አይገባም። ምክንያቱም ያው ይሄ እኔ ስህተት ከሰራሁኝ ስህተት ነው ብላችሁ መናገር ትችላላችሁ። ግን ኔጌቲቭ ሀሳቦችን ብትሰጡ በጣም እኔ ቪዲዮ እንዳልሰራላችሁ ነው የሚያደርገኝ እና እኔ እንደዚህ አላልኩም እና ቪዲዮ መከታተላችሁን አትርሱ እስከ መጨረሻው ድረስ። ትክክለኛ ቪዲዮውን ከዚህ በፊት በለቀኩት ላይ አለ ማለት ነው። ያንን ተመልክታችሁ ሀሳባችሁን መስጠት ትችላላችሁ። የእውነተኛ ትክክለኛ ነገር ነው የተናገርኩት። ከዚህ ድረስ ቪዲዮን ተከታትላችሁ ከመጣችሁ ትወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንመለስ ድረስ ይመቻችሁ።